ሰላም ሰላም ውድና የተከበራችሁ ውድ የዋላ ዩቲዩብ ተከታታዮች ሰላማችሁ በክርስቶስ ብዝት ይበልልኝ እያልኩኝ ዛሬ በጠየቃችሁ መሰረት የሚያወፍር ጤናማ የሆነ ውፍረት የምታገኙበትን ጁስ ይዤላችሁ መጥቻለሁ። የጁሱን አሰራር ተመልከቱ። ምንድነው የሚዘጋጀው ይህን ጁስ? አንደኛ ሙዝ ወይም የበሰለ ሙዝ፣ ሁለተኛ ከ3 እስከ 5 ፍሬ ቴምር፣ ሶስተኛ ቂቤ ወይም ፒነት በተር 2 የሾርባ ማንኪያ፣ ሶስተኛ ወተት 1 ኩባያ ወተት ወይም ኮኮናት ወተት፣ የላም ወተት ወይም ኮኮናት ወተት መጠቀም ትችላላችሁ። ተጨማሪ ከፈለጋችሁ 1 የሾርባ ማንኪያ የቺያ ሲድ እና ወይም የተልባ ፍሬ መጨመር ትችላላችሁ። ሁሉንም አንድ ላይ መፍጨት። ይህ ጁስ በቀን 1 ጊዜ ከምግብ በፊት ወይም ከምግብ በኋላ ለአንድ ሳምንት፣ በአንድ ሳምንት ውስጥ ምርጥ እና ያማረ ሰውነት ይኖራቸዋል ማለት ነው። ፈጣንና ጤናማ ክብደት መጨመር። የለውዝ ቂቤ እና ቴምር ከፍተኛ ካሎሪና ጤና ስብ ሄልዚ ፋስት ስላላቸው ሰውነት ሳይደክም በጤና መንገድ ክብደት እንዲጨምር ያደርጋል። የጡንቻ ጥንካሬ እና ግንባታ። የለውዝ ቂቤ ከፍተኛ የፕሮቲን ምንጭ በመሆኑ የሚጨምሩት ክብደት በስብ መልክ ብቻ ሳይሆን ጠንካራ ጡንቻ እንዲኖር ያደርጋል። የተሟላ ኃይልና ብርታት መስጠት። ቴምርና ሙዝ የተፈጥሮ ስኳር ስላላቸው እንዲሁም ካርቦን ዳይኦክሳይድ በብዛት ስላላቸው ቀኑን ሙሉ ንቁና ጉልበት እንዲኖሩት ያደርጋል። ለምግብ መፈጨት ስርዓት። የሆድ ድርቀት መከላከል። ቴምርና ሙዝ ከፍተኛ የፋይበር ይዘት አላቸው። ይህ የምግብ መፈጨት በማስተካከል የሆድ ድርቀትን ይከላከላል። ይህንን ጁስ ተጠቅመን በስነ ስርዓቱ ፕሮግራማችንን ይዘን በየቀኑ 1 ብርጭቆ ብንጠጣ ምርጥና የነቃ ጉልበት፣ የነቃ አእምሮ እና ያማረ ህይወትን እንኖራለን ማለት ነው። ቅልል ብሎን ያማረ ሰውነትም ይኖረናል ማለት ነው።